ሰላም 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 እንዴት ናችሁ? እየተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ዛሬም እንደተለመደው በሌላ ቪዲዮ መጥተናል ማለት ነው። ዛሬ ሩታ ያስቀመጠችዋን የውሳኔ ወረቀት ይዛ መጣለች። ጋሽዬ ለመጨረሻ ጊዜ ለአብርሃም እንዲያስፈርሙላት ጠይቃለች። በነገራችን ላይ እኔ ጋሽዬ ብሆን አብርሃምና ሩታን ማፋታው እኔ ነኝ። ምክንያቱም አንድ ወንድ ሚስቱን ጥሎ ሄዶ ከሌላ ሴት ጋር ሌላ ህይወት ከጀመረ ተመልሶ ባለመሆን አይችልም። ስለዚህ ሩታ ለጋሽዬ ልጅ ናት። ገብቷችኋል አይደለ? እያንዳንዱን ሁኔታ ጋሽዬ ያውቃሉ። ስለዚህ አብርሃምና ሩታ ለጋሽዬ አንድ ናቸው አይደለ? በቃ እንደዛ ነው የማስበው። ስለዚህ አብርሃም ሲጎዳ ደስ የማይላቸው ከሆነ ሩታ ስትጎዳም ደስ ሊላቸው አይገባም። እሷ በዚህ ልክ ስትሰቃይ መተው ጋሽዬ ነገሮችን እያስተካከልኩ ነው ማለት ትክክል ነው ብዬ አላስብም። እኔ እንደ አባት እንደዛ አይደለም የማስበው። ጋሽዬ በዚህ ሰዓት ላይ ሩታ አጠገብ መቆም አልነበረባቸውም። ሩታ አጠገብ መቆም አልነበረባቸውም ስላችሁ ከሩታ ጋር መተው ስለነሱ ትዳር ለማስተካከል ማውራት አይጠበቅባቸውም። መሆን የነበረበት ልጃቸውን ጠርተው በዱላም ቢሆን ገርፈው ተቆጥተው እሱን አስተካክለው ከዛም በኋላ ነው ወደ ሩታ መሄድ የነበረባቸው። በጣም በሚያሳዝን ሁኔታ ባለፈውም ብያለሁኝ ከጋሽዬ እንግዲህ ብዙ ነገር ነው የምንጠብቀው። በጣም የምንወዳቸው አባት ናቸው። ነገር ግን ባለፈውም በሰሩት ቪዲዮ ላይ ነገ ወይ ከነገ ወዲያ ይመጣል ነበር ያሉት። አልመጣም። አብርሃም አላገኙትም። ዛሬ እንደውም አንድ ምክንያት አንስተዋል። ልጄ ትክክል አይደለም፣ ጤነኛ አይደለም ብለዋል። ኦፍኮርስ ጤነኛ ቢሆን አንድ ሰው ጤነኛ ጭንቅላት ቢኖረው ሚስቱና ልጁን ጥሎ ከሌላ ሴት ጋር አሸሸገደም አይልም። የተወዳጁና የተከበራችሁ ቤተሰቦች የተሰማችሁን ሐሳብ እስቲ ኮሜንት ላይ ጻፉልኝ። ቪዲዮውን እንዲህ ሐሳብ እንስጥበት። ያው ይሄን ነገር መናገር ለርሶ ቢከብደኝም ማለት አሁን ለኛ እኔ ከብደኝ ያንቺ ነገር ምን ማይከብደኝ። ሩታ እንግዲህ ምን ያህል አስተዋይ እንደሆነች ማየት የሚቻለው ልክ እንግዲህ ለጋሽዬ ያላትን ክብር ተመልከቱ። አብርሃም ግን የሩታን ቤተሰቦች በዚህ ልክ አላከበራቸውም። ይህንን ጉዳይ እንኳን እሷ ለጋሽዬ ለመናገር በጣም ከብዷታል። ይህን ወረቀት የመጨረሻ እንግዲህ ጋሽዬ ነው የሚሰማው አብርሃም። ስለዚህ በጋሽዬ በኩል እንዲፈርም ነው። ምን ያህል ጀግና እንደሆነች፣ ምን ያህል ታጋሽ እንደሆነች ማንም ሴት በዚህ ልክ ይታገሳል ብዬ አላስብም። አብርሃምን ከልክ በላይ ታግሳለች። ይሄ ወረቀት ሐሳቡን ለመቀየር አስባ ነበር፣ ተቀምጦ ነበር እየተስተካከለ ነው ብላ ስላሰበች ማለት ነው። ግን እሱ ያንን ነገር አይፈልገውም። አብርሃም መስተካከሉን አይፈልገውም። መዝለል የለመደ ምንድን ነው የሚባለው? ቢይዙት አይያዝም። በቃ ተመልሶ ባል ይሆናል ብሎ ማሰብ አብርሃም አይታሰብም። ባል አይሆንም ተመልሶ ማለት ምን ችግር አለ? እስኪ አውሪ። ያው እኔ ከመውለዴ በፊት እኔና አብርሽ የሆነ ፕሮሰስ ጀምረን ነበር፣ የፍርድ ቤት ፕሮሰስ እና እሱን ፕሮሰስ አልጨረስንም። ማለት የእርሶ ልፋት እኔ እንጃ ፍሬ አፍርቶ ውጤቱን ባየው ደስ ባለኝ፣ ግን ምንም ጋሼ እየደከሙ ነው ያሉት። አሁን እውነት ጋሼ እንግዲህ ነገሮቹን አስተካክላለሁ ብሎ ባለፈው ቃል ገብቶ እንግዲህ ከጀርባ እየተካሄደ ያለውን ነገር አናውቅም። በእርግጠኝነት ጋሽዬ በዚህ ልክ ነገሮቹን ለማስተካከል ቢፈልጉ ወይም ጥረት ቢያደርጉ አብርሃምን ምናልባት ዛሬ ከሄርሜላ ጋር አንድ ሩም ውስጥ አናገኛቸውም ነበር። እኔ ይሄን አምናለሁ። በቃ ልጅ ነው አይደለ? ሄደው እየገረፉ እንኳን ማምጣት ይችላሉ ልጃቸው። ትላንትና ያንን ምሽት አይተናል አይደለ? ዛሬ ደግመውታል። በፍጹም አያደርገውም ነበር። ስለዚህ ጋሽዬ ለሩታ ለሞራሏ ብለው ነው ነገሮቹን እያስተካከልኩ ነው አይዞሽ ምናምን የሚሏት እንጂ ነገሩ የሚስተካከል ነገር አይደለም።
ከጋሽዬም አቅም በላይ እንደሆነ ነው እያየን ያለ ነው። እኔ እሱ እንዲደክመው አልፈልግም። ብዙ ጊዜ ይደክመዋል። እኔ ይደክምሃል እንዴ ይላል የምትሉን ነገር ምንም ከኔ ደከመኝማ አይሉኝም እኮ ጋሼ። እንዴት እኔ ደከመኝ ልጄ በቃኝ ሰለቸኝ አትለኝ። እኔ እናንተ ነገር በቃ ብዬሽ በቀደም ብያለሁ። እኔ እናንተ ሰላም ነው እንጂ የምፈልገው ምን ድካም የሚባል ነገር እና አሁን ልክ ነሽ። አሁን የእናንተ ሰላም ማለት ጋሼ ምንድን ነው? የእናንተ ሰላም የነሱ ሰላም ማለት እንዴት ነው ሊመጣ የሚችለው? አንድ ሰው ሰላም ስለፈለገ ብቻ ሰላም ሊሆን ይችላል? ሲጀመር ማለት ነው በውሸት ላይ የተመሰረተ ትዳር ነው የአብርሃምና የሩታ ትዳር ማለት ነው። እኔ የሚታየኝ እሱ ነው። ሁል ጊዜ በውሸት ላይ የተመሰረተ ትዳር መሰረት የለውማ። መሰረት ስለሌለው ይፈርሳል። አብርሃም ሩታ ምናልባት በውሸቱ እወድሻለሁ ምናምን ብሎ የገባበት ይመስለኛል። ስለዚህ ከሆነ ጊዜ በኋላ እሷን ጥሎ ወደ ሌላ ያማረው በውሸት ስለገባበት ነው። እውነት ቢሆን ኖሮ በእርግጠኝነት በዚህን ሰዓት ላይ ከሩታ አጠገብ መሆን በነበረበት ሰዓት ላይ እሷን ጥሎ ሌላ ሴት ጋር ሸሸ ገዳም የሚልበት ጊዜ አልነበረ። ስለዚህ ጋሽዬ ሲጀመር ማለት አብርሃም ከጋሽዬ አቅም በላይ ነው። ገብቷችኋል አይደል? ይሄ እኮ በጣም ከባድ። አንድ ወንድ ሚስቱን ትቶ ከሌላ ሴት ጋር የማይሆን ግንኙነት ውስጥ ከገባ መጽሐፍ ቅዱስ ራሱ ፍቺን ነው እንትን የሚለው። ፍቺን የሚያበረታታበት አንድ ይሄ ነው። ይቅርታ አድርጋለት በራሷ ፍቃድ ይቅርታ አድርጋለት ከተቀበለችው እንጂ ማንም ሰው ሊያስገድዳት አይችልም። ታውቃላችሁ? ማውራ የተናገርሽ ነገር ልክ ነው። ምን ደክም ለምን እናደክመዋለን? የኔ ያለ መድከም ከፈለግሽ ብዬሻለሁ። በቃ ብዬሻለሁ። የኔ ያለ መድከም ከፈለግሽ ሰላም ሲሆንልኝ እንጂ ሌላ መድከሜ ይሄ መድከም አይደለም። አልደከምኩ። ባለፈውም እሺ በይኝ የኔን ድካም ማትፈልጊ ከሆነ እሺ በይኝ እያሉ ነው ሩታን ሲጠይቁ የነበሩት። አህያውን ፈርቶ ዳውላውን መታ የሚባል አባባል አለ። ጥፋቱን እያጠፋ ያለው ሌላ ሰው ጋሽዬ እሺ በይ የሚሉት ሌላን ሰው ምን ማለት ነው? አብሮ ማሄድ ነገር እኮ ነው። ሩታ እኮ መጀመሪያም እኮ ነገሮቹን በይቅርታ አልፋለች። ነገሮቹ እኮ እንዲያገረሽ ያደረገው ራሱ አብርሃም ነው። ጥሏት የሄደው ራሱ አብርሃም ነው። ስለዚህ ሩታን ምንድን ነው የሚያስጠይቃት? እሺ በይ እሺ አትበይ የሚያስብላት ነገር ምን አለ? መጀመሪያ ማለቅ የነበረበት እዛ ጋሽዬ እየጠየቁ ያሉት እዛ ማይገናኝ ነገር ማለት ነው። ለተመልካችም ትንሽ ይከብዳል። ይቅርታ ያርጉልኝ። እኔ በጣም ማለት እንትን አለኝ ከበደኝ ጋሼ። በጣም ከዚህ በፊት እኔ ብዙ ነገር ሆኛለሁ። እኔ እንደዚህ ሆኛለሁ ብዬ ማለት አልፈልግም፣ ግን በጣም እኔ ጋሼ ከአቅሜ በላይ ሆነ እና በፊትም በጣም አስቤበት የወሰንኩት ውሳኔ ነውና ወደ ሌላ ፕሮሰስ ገብተናል። እኔና አብርሽ የኔና እሱ ጉዳይ ሁሉም ነገር አብቅቶ ፊርማ ምናምን ጨርሰናል። ግን እቺ አንድ ፔፐር ትቀረኛለች እዚች ወረቀት ላይ እንዲፈርምልኝ ብታረጉልኝ ደስ ይለኛል ጋር ማለት። እኛም ከዚህ ፊት በነበረው ቪዲዮዎች እንዳይላዩ በጣም ብዙ ነገር ብለናል፣ ብዙ ነገር አድርገናል። እውነት ለመናገር ማለት እንዳይላዩ ፈልገን ነበረ። ምክንያቱም በሰዎች ምክንያት ስለሆነ መሀላቸው ብጥብጥ የተፈጠረው የውሸት ትርክቶች ስለነበሩ ማለት ነው። በውሸት ሌላ ነገሮች መጥተው በመሃላቸው ስለነበረ ማለት ነው። ነገር ግን እሷም ሁልድ አድርጋው ነበረ ነገሩ ማለት ነው። አብርሃም ግን ቀጠለበት የባሰ። እንደውም የሚገርማችሁ ነገር የሆነ እንዲህ ተለቆ ምንድነው ረጅም ሰዓት ታስሮ ሆነ የተለቀቀ አይነት ውሻውን ረጅም ሰዓት ታስሮ ማታ አካባቢ ላይ ዝም ብሎ ሲለቀቅ ሰፈር አይበቃው። ገብታችኋል? ይዞራል አካባቢው ማለት ነው። አብርሃም እንደዛ ነው የሆነው። ገብቷቸዋል። ስለዚህ የሩታ ውሳኔ ትክክለኛና ትክክለኛ ውሳኔ ነው። እኔ ውሳኔዋን አከብራለሁ። ጋሼም ሊያከብሩላት ይገባል። ይሄ መጥቶ ባልም አይሆንም አባትም መሆን አይችልም ማለት እስኪ እንዴት ብዙ ቦታ ደርሰናል ምናምን ማለት ነው። እዚህ ከመምጣታችን በፊት እዚህ ከመምጣቴ በፊት የሆነ የተፈራረምነው ወረቀት አለ። እኔና እሱ ነገሮች አብቅተዋል። እኔና እሱ መሀል ካሁን በኋላ መቀጠል አይችልም ማለት በልጁ ዙሪያ በልጄ ዙሪያ መገናኘት ምናምን ግዴታችን ነው። አዎ
ልጅ መቼም ልጅ ነው። መቼም ልትከለኪውም ስለማትሺ ግዴታ ነው እውነት እና እሱ አብሮ መቀጠል ወይም አብሮ መኖር አብሮ ህይወታችንን ማስኬድ አንችልም ጋሼ። እና ይሄ ጋሼ ሊያስደነግጥ ይችላል ብዬ አላስብም። ሊያስደነግጥም አይችልም። ልጄ ውሳኔሽ ትክክል ነው፣ ምክንያቱም የኔ ልጅ መያዝ አቅቶኛል፣ ላስተካክለውም አልቻልኩም፣ እያጠፋ ያለው የኔ ልጅ ነው ብለው ውሳኔዋን ሊያከብሩላት ይገባል። እውነት ለመናገር እኛ ፍቺ ስለማበረታታ አይደለም። እንደዚህ ያለውን ሰዎች ግን የሰውን ጨጓራ እያነድዱ የሚኖሩ ወንዶች ግን አላበረታታም። መጫወቻ መሆን የለባትም። እዚህ ወረቀት ላይ የመጨረሻ ፊርማ እንዲፈርምልኝና ማጠብ ተደርጎበት እንዲጸድቅ ፈልጋለሁ። የኔና እሱ ፍቺ ሩትዬ፣ እኔም ሳትጨምሩ ራሳችሁን ተጻጽታችሁ ራሳችሁን ጨርሳችሁ ሰው የለም እንዴ? እኔስ ጋሺ ነበሩ። የት ሄደው ነው? እስከ ዛሬ የት ሄደዋል? እያዩ ነው አይደለ? ባለፈው ታስታውሳላችሁ። እኔ ላስታውሶት እንዲያስታርቁ ሲጠየቁ ምንድን ነው ያሉት? ይሄ ልጅ ሲመጣ ራሱ ሽማግሌ ሆኖ ያስታርቃል ብለው ነበረ። ሊያስታርቅ አልቻለም። እየሆነ ያለውን ነገር በደንብ እያዩ ነው። ልጆት ከሌላ ሴት ጋር የማይሆን ነገር እያደረገ እያዩ እቺ ልጅ መታ ስትጠይቅ ውሳኔዋ ትክክል አይደለም እኔ እያለው ብሎ ሊጠይቁ ሊናገሩ አይችሉም። ባይዘው ማለት ነው። መሆን የለበትም። እንደ አባት እናከብሮታለን፣ ግን ትክክል ያለውን ነገር ደግሞ ትክክል ነው ብለን ልንቀበልም አንችልም። በዚህ አይነት እኔ በቃ እንደማንም ሰው እንትን አላላችሁኝ ማለት ነው። እኔ ይሄ ልጅ እኮ አሁን ማለት ነው ከአይምሮ ነው ያለ አይደለም። እንደዛ ከተሰሙት ደግሞ ልጆትን ማስታመም ያስፈልጋል። በቃ ከአይምሮ አይደለም ብለው ካመኑ ልጆትን ቢያስታምሙ ምናልባት ሩታም ታግዝታለች ብዬ አስባለሁ። አንድ ላይ ሆናችሁ ማስታመም ትችላላችሁ። ወደዛም እርምጃ በትገቡ እንድናምኑት ያደርገናል እኛንም ማለት ነው። ልጄ ምን እንደነካው እኔ በቃ ባውቀው ነገር የለም። በአሁኑ ጊዜ እውነቴን ነው። ለኔ ያለው እይታ ለኔ ለራሴ ለአባቱ ለወለደው አባቱ ያለው እይታ ወርዷል። የወረደ በቃ እንግዲህ ተመልከቱ። ለአባቱ እንኳን ክብር የለውም ማለት ነው። አብርሃም አባቱን እንኳን እያከበረ እንዳልሆነ የጓሽዬ የተናገረው። ታዲያ ከዚህ በላይ ምን አለ? ምን አለ ከዚህ በላይ? አንድ ፊርማ ይቀርባል። እስኪ አቋይ ቆያራል የሊውስ እስኪ ግድ የለም እናንተ ታዲያ እንደዚህ አይነት ነገር ያደረጋችሁት ለጋሽዬ ይሄን ነገር ይፈራሩት ታታይ ልክ ወጣሽ ነው። በምን እኔ አባት አይደለሁም። እኔ አብሬ አባት አይደለሁም። እሷ ጎበዝ ናት። ቁጣውንም ለመቀበል ዝግጁ ናት። በጣም ጎበዝ ስለሆነች ጋሽዬ ግን ለመቆጣት ይሄ ትንሽ ሞራል ይጎላል ይመስለኛል። ማለት እኔ እርሶ መናገር አልችልም። ትልቅ ሰው ነው። ግን መጀመሪያ አብርሃምን ሳይቆጥሩ መቆጣት ትክክል ነው ብዬ አላምንም። በቃ እንወዶታለን፣ ግን ትክክል አይደለም። በቃ እኔ አልቀበልም ይሄን ሐሳብ። አባት አይደለሁም። እስከዚህ ድረስ ደረሳችሁ። እኔ ልቆጣሽ ነኝ። እቆጣሽ አንቺም ልጅ ነው። ገርፍሻለሁ፣ መግረፍ እችላለሁ። ልጅ ነሽ። አዎ መግረፍ እችላለሁ። ጋሼ ደስ ይለኛል። አሁን ይሄ የኔ እናት በጣም ጎበዝ፣ እውነት አስተዋይ ሰው ስታከብር እንኳን ማለት ነው። እውነት በጣም ጀግና ሴት። ይሄ ወረቅ ችግር የለም፣ እሱ ይፈርማል። ምንም ችግር የለም። አስፈርመዋለሁ። ወረቀቱ አንቺን ጋር ቢሆን እንጂ ችግር የለም። እኔን ጋር ቢሆን እሱ ችግር የለም። ወረቀቱ እኔን ጋር ቢሆን አብሬ ወይ ነገ ወይ ከነገ እስከ ነገ ወዳ ደውይለታል፣ ይመጣል። ይሄ ምንድን ነው የተጻፈው? ሩትዬ የተጻፈው ምን እንደሚል ተረተሽዋል? በደንብ ተረድተውታል ጋሺ፣ በደንብ ማለት ነው። ይሄ ጉዳይ እኮ የቆየ ጉዳይ ነው። እንደውም እሷ በጣም አቆይተው ነው ነገሮች ተስተካክለዋል ብላ። ስለዚህ ያለቀ ጉዳይ ነው ማለት ነው። የታችኛ መጨረሻ ምን እንደሚል ተረተሽዋል? እስከዚህ ድረስ ኧረ በእግዚአብሔር ይሁንባችሁ። እና ሩትዬ አስረዋለሁ። እሱ ይሻላል። እሰሩትና እንደው ከአይምሮ ጤነኛ አይደለም ካሉ እሰሩትና ያንን ነው አታያል። ሰው ሰብስቤ አስረዋለሁ። አስሮ ቁጭ አድርጌ ቀልባለሁ። ከቤት ቀልብ የሆነ ታጥቦ ጭቃ የሆነ ነው ሁሉም ነገር ማለት። ከዚህ በፊት እኮ በጣም ብዙ ደክመዋል እንዴ ልጁ።
እውነት ነው። ከዚህ ፊትም ጋሼ ከቡታጅራ መጥተው ቤታቸው እግር ላይ ወድቆ ነው ይቅርታ የጠየቀው አብርሃም ማለት ነው። ተመልሶ ግን ያው ነው ምንስ የሆነ ውስጥ ገብቶብኛል። እኔ አሁን ግራ ነው ገባኝ። ልጁ አሁን በአይምሮ ላይ አለ አይደለም? አይምሮ ላይማ ቢኖር እንደዚህ ያደርግም ሲጀመር ማለት ነው። ግን አይመስለኝም፣ ፈልጎት ነው የሚያደርገው። በአባትነት ዘዴ ተያይዘናል። እኔ ዘዴ አለኝ። አዎ፣ ግን ጋሼ በዚህ ልክ ለምን ማለት አስፈርምልኛለህ? እኔ ማለት ጋሼ እርሱ ባሉበት አስፈርማለሁ፣ ችግር የለም። ተገናኙና እንገናኝና እንወያይና አስፈርመዋለሁ። ምን ችግር የለም። አንቺ በቃ እሺ፣ በቃ ዋናው እሱ ነው፣ እሷ የምትፈልገው ቃኒ ጋሼ። እሺ በቃ ማለት እሺ በልሽ። አሁን ያስፈርመዋለሁ። እኔ ቤት ስራ ጨርሻለሁ። በቃ ሁሉ ማስተካከያለሁ። አሁን ባለፈውም እንዲህ ብለው ነበር ጋሼ፣ አጨርሻለሁ ምናምን ብለው ነበር፣ ግን አላለቀም። ይቅርታ በቃ እሺ በልሽ። ይቅርታ ሰማይና ምድር እሺ በልሽ። የሄድሽበት መንገድ እሺ በልሽ። እሺ ጋሼ በቃ እኔ ከእርሱ ቃል አልወጣም። ምንም ማድረግ አልችልም። እሺ ይታዘዝልሽ፣ ሁሉም ይታዘዝልሽ፣ የወለድሽው ይታዘዝልሽ። ሰው ልጄ አንድ ነገር ልንገራችሁ ልጆቼ፣ ሰው የወለደው ከታዘዘው ምን ይፈልጋል? በነገራችን ላይ ጋሼ ከአብርሃም በላይ እርሶን የምታከብር ሴት ልጅ ስላገኙ እድለኛ ነው፣ እውነት ለመናገር ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።